እዚህ ሰልፍ ላይ ጦርነት ይቁም ብለው ለሰልፍ የሚመጡት ደብረጽዮንና ገዱ አንዳርጋቸው። እሺ ሰልፍ ተጠራራችሁ፣ ውጊያ ይቁም አላችሁ፣ ወልቃይትን የኔ ነው የሚለውን ጥያቄያችሁ በምን ትመልሳላችሁ ብትሏቸው መልስ የላችሁ። አሁን የወልቃይት አስመላሽ ኮሚቴ ህወሓት ሊወጋኝ እየተጠጋ ነው እያለ ነው። የሚዋጋውን ህወሓት እያስጠጋ ያለው ማን ነው? ደብረጽዮን። እንዲሁ ሰላም ሲል እንዲሁ በንግግር እንፍታ እያለ እንደ ቁራ መልክተኛ ከዚህ ሲሮጥ እውነት ያለ ይመስላል። አሁን ይሄ ሰልፍ ምንድነው ብትላቸው አንድና አንድ መንግስትን ማስጨነቅና ማስጨነቅ፣ በአንድም በሌላ አብይን ማውረድ ነው። ምንም ሰላም ምናምን አይደለም። ግባቸው አብይን ማውረድ ነው። የታዘዙትም አብይን ለማውረድ የሚረዳ ሰልፍ ጥሩ። በጣም በሚያሳዝን ሁኔታ የኤርትራ ቤተ መንግስት አደገኛ ጠላት ነን፣ የኢሳያስ አደገኛ ጠላት ነን፣ ኢሳያስ የህይወት ዘመን ጠላታችን ነው የሚሉ ሰዎች የዚህ ሰልፍ አዳማቂ ሆነዋል። ጦርነት ይቁም ብለው ሰልፍ የጠሩት ፖለቲከኞች የፈጠሩት ቀውስ ነው ኢትዮጵያን እስከ ዛሬ ያተራመሳት ያለው። አብይን እናጥፋ፣ ብልጽግናን እናጥፋ፣ አብይን እናውርድ፣ ብልጽግናን እናንኮታኩት የሚሉ ሰዎች ህወሓት እንድንጠፋ አንፈልግም ይለዋል። ዋንስ ወያኔ ኦልዌይስ ወያኔ። ዓላማቸው አንድና አንድ ነው፣ አብይን ማውረድ። እሺ አብይን አወረዳችሁት፣ ከዛስ ብትላቸው መልስ የላቸው። ኩርፊያቸው ሁሉም የተነሳው መጀመሪያ አብየኔ ነው ብሎ ተሻሙ። የማናቸውም እንደማያደርጉት ሲያውቁ የጋራ ጠላት ሆኖ መጡ። በዚህ ጋር በኩል ያለው ጽንፈኛም የራሱ ሊያደርገው ሞክሯል። የአባጫዳዎቹም የአቦጊዳዎቹም ጌጦች ሊሳሳቡት ሞከሩ፣ እምቢ አላቸው፣ ቆመ። አባጫዳውንም አቦጊዳውንም በልኩ አውጋ። የሰላም ምርጫና አማራጭ እናንተን አዝሎ 4 ኪሎ ማስገባት ግን አይደለም። የሰላም ምርጫና አማራጭ እናንተን ተሸክሞ ዙፋን ላይ ማውጣት ግን አይደለም። የሰላም ምርጫና አማራጭ ለእናንተ ጎብጦ ትከሻ ላይ መሸከምም ግን አይደለም። የመሃል ከተማ መዳረሻና የዲፕሎማቶች መገኛ በሆነችው ሳር ቤት በማራኪ ኮሪደር ልማት ደምቆ በሚገኘው መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጠዋት ፀሐይ ጋር አጣጥሞ የያዘውን ብሎክ ከባለ 1 መኝታ ከ75 ካሬ ጀምሮ እስከ ባለ 3 መኝታ 146 ካሬ የተለያዩ የካሬ አማራጮች አቅርበናል። ለ10 ቀን በሚቆየው ዲስካውንታችን 100% ለሚከፍሉ ደንበኞቻችን 40% ቅናሽ የምናደርግ መሆኑን በደስታ እያሳወቅን፣ እንዲሁም በሌላ የክፍያ አማራጭ 10% ከፍለው ቀሪውን ያለምንም የዋጋ ጭማሪ በ36 ወራት የግንባታውን ሂደት እያዩ የሚከፍሉበትን መንገድ የተመቻቸለት። በተጨማሪም የንግድ ሱቆችን በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት G+5 ቅንጡ የገበያ ማዕከል ከ900 ሺህ ብር ቅድመ ክፍያ ጀምሮ የግሉ ያድርጉ። ጥራትና እምነት መገለጫችን የሆነው ቴምር ሪል ስቴት ከዚህ በፊት ገንብተን ያስረከብናቸው ደንበኞቻችን ምስክሮች ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? ሆይ ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥቷል። ዛሬም በቆይታችን የተለያዩ አበይት ርዕሰ ጉዳዮችን አንስተን የምንነጋገር ይሆናል። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን ግን እርግጠኛ ሁኑ ብለን ነው የምንጀምረው። ዛሬም የምንነጋገርበት ርዕስ ኢሳያስ አዟል አብይን ማውረድ። ከኢሳያስ ቤተ መንግስት በተሰጠ ትዕዛዝና በመጣ ስምሪት ዛሬ ይህንን ቪዲዮ እስካጠናከርኩበት ሰዓት ድረስ በእርግጥ አልተጀመረም፣ ግን ዛሬ ይደረጋል ተብሎ የተጠራ የማህበራዊ ሚዲያ የተቃውሞ ሰልፍ አለ። ይሄ ሰልፍ የጋራ ግብ የሌላቸው የጋራ ሐሳብ የሌላቸው ሰዎች ለአንድ ከጋራ ግባችሁ በኋላ ካስቀመጣችሁት የጋራ ግብ በኋላ ምን ታደርጋላችሁ ተብለው ቢጠየቁ ምላሽ የሌላቸው ሰዎች የተጠራሩበት ሰልፍ ነው። የአኩራፊዎች ማህበር ነው። የአንደኛቸው ጠላቶች ናቸው። ከሰሞኑ ይህንን ሰልፍ ላይ ይገኛሉ ተብለው ከሚጠበቁ ሰዎች መካከል ገዱ አንዳርጋቸውና ደብረጽዮን ገብረ ሚካኤል ይገኙበታል። እንግዲህ እነኚህ ሁለት ሰዎች ለሁለት ግዙፍ ህዝቦች መጣያ ምክንያት በሆኑ የፖለቲካ ልዩነቶችን የፈጠሩ ሰዎች ናቸው። በቀላል ምሳሌ ወልቃይት። እሺ ሰልፍ ተጠራራችሁ፣ ውጊያ ይቁም አላችሁ፣ ወልቃይትን የኔ ነው የሚለውን ጥያቄያችሁ በምን ትመልሳላችሁ ብትሏቸው መልስ የላቸውም። እንደው ኢሳያስ አፈወርቂ ስላዘዘ ብቻ ነው ወደ ሰልፍ የተወጣው። ትዕዛዙ ከኤርትራ ቤተ መንግስት በተዋረድ ነው እነ ልደቱ አያሌው ጋር የደረሰው። በተለይም ልደቱ አያሌውና ደብረጽዮን ገብረ ሚካኤል ናቸው አስቀድሞ ይሄንን ጥንስስ የጠነሰሱት። ልደቱ አያሌው ህወሓት ለምን ጠፋለች፣ ህወሓትን ለምን ነክታችሁብኝ፣ ህወሓትን እንዳትነኩብኝ የሚል ከፍተኛ የሆነ ጩኸት እያሰማ ነው የሚገኘው። የወልቃይት አስመላሽ ኮሚቴ የሚባለው ቡድን ህወሓት ጦርነት ሊከፍትብኝ ጦሩን ወደ እኔ እያስጠጋ ነው እያለ ነው። ከዛስ እዚህ ሰልፍ ላይ ጦርነት ይቁም ብለው ለሰልፍ የሚመጡት ደብረጽዮንና ገዱ አንዳርጋቸው ናቸው። እንዲህ አይነት ሳታይር
እንዲህ አይነት ኮሜዲ እንዲህ አይነት ስላቅ በታሪካችን አይተን አናውቅ። እንደ አብይ የሚያሳዝን ሰው የለም ማለት ደና ጎታች ደና ተቃዋሚ ማጣት፣ የሚረባ ፖለቲከኛ ማጣት፣ የሚረባ ተቃዋሚ ማጣት በጣም ክፉ ነው። ይታያችሁ እንግዲህ አንደኛው አሁን የወልቃይት አስመላሽ ኮሚቴ ህወሓት ሊወጋኝ የተጠጋ ነው እያለ ነው። የሚዋጋውን ህወሓት እያስጠጋ ያለው ማን ነው? ደብረጽዮን። ከሻዕቢያ ጋር ሆኖ ጦርነት እየደገሰ ያለው ማን ነው? ደብረጽዮን ነው። ከዛስ ደብረጽዮን አሉ ለሰላም እንትን ጦርነት ይቁም ብሎ ሰልፍ ሊመጣ ነው፣ ሊሰለፉ ነው። የት ቀልዳችኋል? እንደዚህ ምናችሁን ነው የሚያማችሁ? ማለት እንዴት ሰው እንደዚህ እህት ይላል? እንዴት ነው እህት ያላችሁት? እህት ማለት እንዴት ነው አህያ የሆናችሁት ማለት ነው? እንዴት ነው እንደዚህ እህት ብላችሁ የመጣችሁት? ቆይ ያሞኙናል እንዴ? ጦርነት ይቁም ብሎ ጦረኛ ባይዘዌ እንደ ልደቱ አያሌው አይነት የሳር ትል የሆነ ፖለቲከኛ የለም። እንዲሁ ሰላም ሲል እንዲሁ በንግግር እንፍታ እያለ እንደ ቁራ መልክተኛ ከዚህ ሲሮጥ እውነት ያለ ይመስላል እኮ። አንዳንዴ ለራሴ ራሱ ግራ ይገባኛል። ይህን ሰውዬ አልተረዳ ነው ይሆን ምናምን ብዬ አስባለሁ። ከዛስ የብድ ማህበር ደግሶ የብድ ጠጅ ጥሎ የብድ ሙክት ጥሎ ኑ የጠብ ድግስ እንጠጣ ብሎ በሰላም ስም ይጠራናል። እልም ያሉ የገንፎ ስንጥቦች እልም ያሉ። አሁን ይሄ ሰልፍ ምንድነው ብትላቸው አንድና አንድ መንግስትን ማስጨነቅና ማስጨነቅ በአንድም በሌላ አብይን ማውረድ ነው። ምንም ሰላም ምናምን አይደለም። ግባቸው አብይን ማውረድ ነው። የታዘዙትም አብይን ለማውረድ የሚረዳ ሰልፍ ጥሩ ተብለው ነው። ትዕዛዙን የሰጠውም የኤርትራ ቤተ መንግስት ነው። በጣም በሚያሳዝን ሁኔታ የኤርትራ ቤተ መንግስት አደገኛ ጠላት ነን፣ የኢሳያስ አደገኛ ጠላት ነን፣ ኢሳያስ የህይወት ዘመን ጠላታችን ነው የሚሉ ሰዎች የዚህ ሰልፍ አዳማቂ ሆነዋል። በአንድም በሌላ መጠቀሚያ ሆነዋል ማለት ነው። ኮመን ዓላማ ኮመን የጋራ ግብ ያላቸው ፖለቲከኞች አይደለም። ባይዘው አሁን ይሄ ለጋራ ሰልፍ ጦርነት ይቁም ብለው ሰልፍ የጠሩት ፖለቲከኞች የፈጠሩት ቀውስ ነው ኢትዮጵያን እስከ ዛሬ ያተራመሳት ያለው። እነዚህ ባይኖሩ ይሄ ሁሉ ነገር አይፈጠርም። በአብይ ዘመን ትልቅ ጦርነት ተካሄደ ይሉሃል። በአብይ ዘመን ትልቅ ጦርነት እንዲካሄድ ደግሶ ጠብጠሮ ሙክት ጥሎ የጠራንን አካል እነሱ በህይወት እንዲቀጥል ይታገላሉ። አብይን እናጥፋ፣ ብልጽግናን እናጥፋ፣ አብይን እናውርድ፣ ብልጽግናን እናንኮታኩት የሚሉ ሰዎች ህወሓት እንድንጠፋ አንፈልግም ይለዋል። ዋንስ ወያኔ ኦልዌይስ ወያኔ። ሆድ ክፉ ነው። እቺ ሰልፍ እኔ ልደቱ አያሌውና መሰሎቹ ማለት ነው አሁን ብትጠይቋቸው ምን እንደሚሏችሁ ታውቃላችሁ? የሽግግር መንግስት አሁን ከናንተ ጋር የሽግግር ነው የሽግግር መንግስት ነው የሚቋቋመው ብሎ መጠየቅ በጣም ወሳኝ ነው። አሁን ይልቃል ጌትነት ያለበት የሽግግር መንግስት አሁን ምንድን ነው ይባላል? አይ የሆነ እሄት ያልክ ሰው እንዴት ነው እሄት ያልከው አንተ? እሄት የሚለው እንትን ነው ቃንጀት ነው ያለው እንዴ? እነኚህ ሰዎች መንግስትን ማውረድ በጣም ሰላማዊ ትግል እንደ አይነት ሰላማዊ ትግል ድንቄም ሰላማዊ ትግል ለማያቅሽ ታጠኚ ከኤርትራ ቤተ መንግስት የመጣላቸውን ትዕዛዝ ይዘው እንዴ ለሰላማዊ ትግል እኮ ካየን እኮ ወልቃይትን እንኳን ወስደን ብንመለከት በሰላም ችግሮች እንዲፈቱ መንግስት ሪፈረንደም ይደረግ ብሏል። አይ በህዝብ የተመረጥኩ መንግስት አይደለሁም ጊዜያዊ አስተዳደር ነኝ አሁን ሪፈረንደም አላደርግም ያለው የጌታቸው ረዳ መንግስት ዛሬ የወልቃይትን ችግራቸውን እንኳን ያልፈቱ አክቹአሊ ገዱ ይሸጥለታል ለደብረጽዮን ገዱ ችግር የለበትም ግን በዛች እንኳን ብንፈትሻቸው እንደ ተካራረ ጠብ ውስጥ ያሉ ሰዎች ጦርነት ይቁም እኔ መንግስት እጁን አጣጥፎ ቢቀመጥ ማለት ነው እንደዚህ ብሎ ቢቀመጥ አሁን እዚህ ሰልፍ ላይ ያሉት ሰዎች ኑሽ እንነጋገር ግቡ ቢላቸው እንደገቡ አዳራሽ ውስጥ ሃይላንድ የሚወራወሩት እነዚህ ናቸው። እንደው ሰው ተገልጦ አይታይም እንጂ እዛው ሰልፉ ላይ ሆኖ አንድ ላይ እንደዚህ ሆነ ሰውን እንደዚህ ውስጡን የማየት እድል ቢኖራቸው አንዳኛው ባንዳቸው ሙድ እያያዙ ነው ይዩት እንጅል እያሉ ነው ሌላ ምንም እያሉ አይደለም። ዓላማቸው አንድና አንድ ነው አብይን ማውረድ። እሺ አብይን አወረዳችሁት ከዛስ ብትላቸው መልስ የላቸው። እኚህን ሰብስበን
ተሳክቶላቸው መንግስት ገልብጠው ኢሳያስ ረድቷቸው መንግስት ገልብጠው ኢሳያስ አግዟቸው መንግስት አውርደው ኢሳያስ ገፍቷቸው 4 ኪሎ ደርሰው በሉ ግቡ ብትሏቸው በሩ ላይ አንተ ግባ እኔ ልግባ አንቺ ትገቢ ይገዳደላሉ፣ ያልቃሉ። ይሄ ማለት ነው በጣም ይቅርታ ለቃሉ ይሄ ሰልፍ ከግለ ፖለቲካነት ራስን ከማርካት በዘለለ ምንም ትርፍ የለውም። ይሄ ፖለቲካል ማስተርቤሽን ነው። ይቅርታ ለወርዱ በቃ ተሰለፍን አስጨነቅን ምናምን ከማለት ውጪ ትርፍ የለውም። ይሄ ግለ ፖለቲካ መፈጸም ነው። አቁሙ ወይን ነገር ራሳችሁን ነው የምታታልሉት። ይሄ ፖለቲካል ማስተርቤሽን ነው። ወደዛ ጣሉት። ሶሪ ለወርዱ ግን ይሄ ግለ ፖለቲካ ነው። በቃ ሌላ ምንም አይደለም። በቃ ኢሳያስን የማስደሰት ራሳችሁን ነው የምታስደስቱት። ራሳችሁን ነው እንዳይለኛ ፖለቲካ የምትቆጥሩት እንጂ ምንም የምትለውጡት ታሪክ የለም። ማለት ድንጋይ ወርውሬም ቢሆን መንግስት አወርዳለሁ ብለህ አስበህ ከሆነ ድንጋይ አስወርውሬም ብለህ ከሆነ ጠጋ ብለህ ወርውር። ከሚኒሶታ ከመወርወር ከሱሉልታ መወርወር ይቀርብልሃል። ከዲሲ ከምትወረውር ከፒያሳ ወርውር። ምንድነው ድንጋይ ለመወርወርም ቀረብ በል። እዛ ሆነ አይደለም እዚህ ሆነ ጠጋ በላ ጠጋ በል ማለት ትላንት ከአንድ ወዳጅ ጋር ስማከር ምን አለኝ፣ አብይ እድለኛ አይደለም ኢህአዲግ እኮ አትሊስት ተቃዋሚዎቹ እነ ብርሃኑ ነጋ ነበሩ። በጣም ነፍስ ያለው ገለጻ ነው። እነዚህ ናቸው አሁን ገልቱ ልፊያ የሰነፍ ጉተታ ሌላ ምንም እንትን የለው። እንዴት አድርገው እንትን እንደሚሉ ምድረ የአሉሽ ጌቶች ለአሉሽ ነው 100,000 ሰው ሰልፍ የጠሩት። አብዛኞቹ አኩርፈው ነው ባይዘው። ለምሳሌ አሁን ጠቅላይ ሚኒስትሩ ሰሞኑን ሲናገሩ እንደነበሩት ማለት ነው ከጃችም እንዳጠብቀው ያቦጊዳዎቹም ያባጫዳዎቹም ጌቶች አብይን እንደፈለጉ የሚያደርጉት መስሏቸው ነበር። ይሄ አኩራፊ ማህበር ውስጥ ያሉ ሰዎች ካቦጊዳውም ካባጫዳውም አሉ። ያቦጊዳዎቹንም ጌቶች ያባጫዳዎቹንም እመቤቶች እንዴት እንደሚያጫውታቸው ግን አብይ ያውቃል። ለቀነ የለውም የቀነለይ ለማለቱም አልሰነፈም። የእነለይ ብሎ ለመግባባቱም አልሰነፈም። የእነለይ ብሎ ለማውጋቱም አልተረታም። ገለቶማ ለማለቱም እጅ አልሰጠም። ላመሰግናለሁም ብዙ አልተረታም። በላለዴንታ ላሉትም አልሰነፈላቸው። በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት አጠገብ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጭ አቅርበንሎታል። በ690 ሺህ ብር 10% ቅድመ ክፍያ ቀሪውን ያለምንም የዶላር ንክኪ በ3 ዓመት የሚከፍሉት ከ25% ቅናሽ ጋር እንዲሁም እዛው ፒያሳ አድዋ 00 ፊት ለፊት G+5 የገበያ ማዕከል ከ900 ሺህ ብር ቅድመ ክፍያ ጋር ሱቆችን የግሉ ያድርጉ። ለበለጠ መረጃና ለቢሮ ቀጠሮ ታች ባለው ስልክ ይደውሉልን። ቴምር ሪል ስቴት ያባጫዳዎቹንም ያቦጊዳዎቹንም ጌቶች ነው በቋንቋቸው ያናገራቸው አልመሰላቸው። ባይዘዌ ኩርፊያቸው ሁሉም የተነሳው መጀመሪያ አብየኔ ነው ብሎ ተሻሙ። የማናቸውም እንደማያደርጉት ሲያውቁ የጋራ ጠላት ሆኖ መጡ። ይሄ የምታየው የአማራውን ካምፕ የኢትዮጵያኒስትነቱን ካምፕ የራሱ ሊያደርገው ሞክሯል። በዚህኛ በኩል ያለው ጽንፈኛም የራሱ ሊያደርገው ሞክሯል። የአባጫዳዎቹም ያቦጊዳዎቹም ጌቶች ሊሳሳቡት ሞከሩ፣ እምቢ አላቸው፣ ቆመ። አባጫዳውንም ያቦጊዳውንም በልኩ አውጋ። ቁመታቸው ትይዩ ሆነ። ያኔ ተኳረፉ። እነዚህ ቢያዝላቸው እግራችን ተንጠለጠለ ለሚሉ ጉዶች ምን ያርጋችሁ? ከዚህ በላይ የሶይ ምንድነው የምትፈልጉት ብለህ ብትጠይቃቸው መልስ የላቸው። ጦርነት ይቁም ብሎ የጠሩት የጦርነት ድግስ ነው። ኢሳያስ ነው ይሄንን ትዕዛዝ የሰጠው። አይታችሁ ከሆነ ከጠቅላይ ሚኒስትር አብይ አህመድ ከሰሞኑ ከኢቲቪ ኢንተርቪው በኋላ በጣም ለየት ባለ መልኩ ነው ዘመቻ የጀመሩት። የማጠልሸት ዘመቻ ነው የጀመሩት። ምክንያቱም የተነኩ መስሏቸዋል፣ የተረቱ መስሏቸዋል። የስንት ቀናት ፕሮፓጋንዳ፣ የስንት ወራት እንባ፣ የስንት ጊዜ ለቅሷቸውን ነው ገደል የከተተው። እኔ አሁን ገዱና ደብረጽዮንን ወሰዳቸው። ሻቢያ የላካቸው ሰዎችም ራሱ እኔ ያስቀኛል እንኳን ሎጂክሊ ትክክል እንዳልሆነ አሁን የገዱ ካምፕ እና ገዱ ምናን ያኮረፉት አብይ በጣም ያኮረፉት ከፕሪቶሪያ ስምምነት በኋላ ነው።
ያንዳቸው መዳን ነው አንዳቸውን ከአብይ ያጣለው። ያንዳቸው መትረፍ ነው አንዳቸውን ያስቆረፋቸው። ከዛስ አንድ ላይ አብይ ላይ ተሰልፈው ይመጣሉ። እኚህ ጤነኛ ናቸው ታዲያ? እውነት እኚህ ጤነኛ ናቸው? ምን አይነት ሳይኮሎጂካል ዲስኦርደር ነው አሁን የሚባለው? የጤና ባለሙያዎች ንገሩን። ይልቃል ያለበትን የሳይኮሎጂካል ዲስኦርደር እንኳን ገና የጤና ባለሙያዎች እየተመራመሩበት ነው አሉ። እኔ እኮ ልጠይቃቸው የትኛውን ጦርነት ነው ይቁም እያላችሁ ያላችሁት? የትኛውን ነው ብለን እንጠይቃቸው። ከዛ የትኛውን ታጣቂ ትጥቅ ፍታ ብላችኋል? ደግሞ ጠቅላይ ሚኒስትሩንም ጠርተናል ይላል። ጅል አይሙት እንዲያጫውት አሉ የኛ ሀገር ሰዎች። እንዴት እንደሚችሉበት እንደዚህ አይነት መገረድ ግን ይገርመኛል። ኢሳያስን ኧረ ተው አሁን እኔ የሆነ ነገር ልል ብዬ እህት ታሉብኝና እነዚህ እህት ትላሉ ሰዎች ምን ይባላል? አሁን እነኚህ ሰው የሽግግር መንግስት ናን። እሺ ቀጥሎ ምን መፍትሄ ይምጣ? አብይን አወረዳችሁት፣ የሽግግር መንግስት ይሏል። አሁን የኤርትራ ቤተ መንግስት እልህ ላይ ነው፣ እብደት ላይ ነው። ዲፕሎማሲውን ክትክትክት ብሎበታል። ያሰመሩት መስመር አልተገናኘላቸውም። እኔ የምፈራው ግን እዚሁ ቨርቹዋል ላይ ድንጋይ እንዳይወራወሩ ነው። እርስ በራሳቸው ማለት የሚያውቃቸው ሰው ያፍራል። አሁን ኢምፐርሰን አንዳንድ የምናውቃቸው ሰዎች አንዳቸው ስለ አንዳቸው ከጀርባ ብዙ ነገር ያሉን ሰዎች ብላን አሉ፣ አብረው ይቀመጣሉና አንደኛው ስለ አንደኛው ያለኝን ሳሳውስ ደነግጣሉ። እንዲህ ሰጥተዋቸው ሰው መስሏችሁ ነው። አንዳቸው የአንዳቸው የህይወት ዘመን ጠላት ናቸው። አሁን አለቃቸው አዟል፣ እምቢ ማለት ስለማይችሉ አብረው ይቆማሉ። አሁን የነሱ ማለት ነው ይሄ የመጨረሻ ፖለቲካል ካርታቸው ነው። መዘው ነው እንግዲህ ይሄንን እንትን ያሉት ሰው ሀገሩ ላይ በዚህ መጠን አጀንዳ መሆን። እስቲ እናንተ ችግራችሁን ፍቱ ማለት የኛ የኢትዮጵያውያን ትልቁ ችግር እናንተ ናችሁ። ሌላ ችግር የለብንም። ባይዘ አብዛኛው ችግራችን የመነጨው ከፖለቲከኞቻችን ነው። አብዛኛው ችግራችን የሚነሳው ከፖለቲከኞቻችን ህመም ነው። ሌላ ከምንም እና ከማንም አይደለም የሚመነጨው። ከማንም እና ከምንም አይደለም የሚመነጨው። ሁሉም የራሱ ሊያደርግ ታገለ። የራሱ አልሆን ሲለው ጠላት ሆኖ መጣ። ያለብንን ችግር የምንፈታው በእንዲህ አይነት መንገድ አይደለም። በርዘግተ ተጠዛጥዘ ምናምን ነውና አሁን ትልቅ የሰላም ጥሪ የሚመስል ትልቅ ለሰላም የተሰበሰበ ማህበር የሚመስል ግን ለትልቅ የጦርነት እልቂትና ለትልቅ የጦርነት በሽታ የተሰባሰበ ቡድን ነው። የኤርትራ ቤተ መንግስት ሰሞኑን የባህር በር ጥያቄን እንደግፋለን እየተባለበት ዜጎቹ ላይ የጉዞ እቀባ እየተጣለበት ከገባበት 360 ዲግሪ ከገባበት እንትን ውስጥ ያወጡ አብይ መንግስት ነበር። ግን ጨላልሞበታል። አሁን ዙሪያው አለቃችሁ ብስጭቱን እንዲበርድለት አለቃችሁን እንዴቱን እንዲበርድለት እየጮኻችሁ ታንባርቁለት አላችሁ። አሁን እቺን ሁሉ የሚያደርጉት ቢሆንላቸውና ቢሳካላቸው ከህዳሴ ግድቡም አብይን ማዘግየት ነው። ከህዳሴ ግድቡ ምርቃት አሁን እቺን የህዳሴ ግድብ ማስተጓጎል፣ ምርቃት ማስተጓጎል፣ ቀጣዩን ምርጫ ማንኮታኮት አላማቸው። ይሄ ሰው ጽፎለት የሚያነብ ሰው ነግሮት የሚያወራ ሰው የሰጠውን የሚቀደድ ሁላ እዚህ መጥቶ ሌላ ታሪክ ልፍጠር ይላል። ምንም መፍጠር አይችሉም። ምንም ሁለት እርምጃ አይራመዱ። ጠቅላይ ሚኒስትሩ እንዳለው ነው ፔሮል ላይ ፈርመው የማያውቁ ግን የፔሮል ጥያቄን እንመራለን የሚሉ አላማቸው አንድና አንድ ነው። ኢትዮጵያን ማንኮታኮት ማለት ምንድነው የሚባለው? ማኔ ቴቄል ምንድነው የሚባለው? ቴቄል ነው የሚባለው። ቴቄል መዘንኩ ቀለ ተገኘ
አብዛኞቹ መዘናቸው ቀለው ተገኙ። 4 ኪሎ መዘናቸው አንሰው ተገኙ። አሁን ኢሳያስን እንትን ብለው ወደዳችሁም ጠላችሁም ማለት ነው የኢትዮጵያ የባህር በር ጥያቄ እንዲህ ያመማችሁ እንዲህ ያንዘፈዘፋችሁ ኢትዮጵያ ጥያቄውን ትቀጥላለች። ይሄ ምርጫ የሌለው ምርጫችን፣ ሌላ ምርጫ የለንም። በቃ ሌላ ምርጫ የለንም። ማንም ጦርነት የሚፈልግ ኃይል የለም። ጦርነት የከፈቱትን ሰዎች ይዘው አታስቆሟቸውም። እንዲያቅሙ ካላችሁ ለተራ ፖለቲካዊ ግልሙትና እኮ ነው እንትን ያላችሁ። ቀጣይ ይከሰታል የተባለውን ትልቁን ጦርነት እየደገሰ ያለውን ሰው የሰላም ስምምነት አፈራራሚ፣ የጦርነት አርጋቢ አድርገውት ይዘውት ይመጣሉ። ከዚህ በላይ ስላቃለ እኛ ነን እነሱ ነው የታመሙት፣ እነሱ ናቸው እኛ ነን ሜንታል ዲስኦርደር ያጋጠመን ብሎ መጠየቅ ያስፈልጋል። እቺን ተጠራርተው የሚያደርጓትን ዘመቻ ግን በግላጭ ሲያደርጉት የነበረ ነገር ነው። በቃ አንድ አይነት ምግብ በተለያየ ሳህን ቀረበ። የሽግግር መንግስት ከስልጣን ውረድ የሚባል እንትን ማለት ነው። አብዛኞቹ ጦርነት ሞክረዋል። ባይዘው እዚህ ምታዩቸው እንዳለ በአንድም በሌላ ጦርነት ሞክረዋል፣ አስሞክረዋል፣ አልቻሉም። ከዛስ የሽግግር መንግስት ብለዋል፣ አልሆነላቸው። አሁን በጦርነት ሞክረው ያልተሳካላቸውን ዓላማ በእንደዚህ አይነት መንገድ ለማስፈጸም ይመጣሉ። የኢሳያስ ጠጠሮች ማለት ነው። መቼስ ማልጎደኒ ነው የምንለው እኛ። በዚህም አላችሁ፣ በዚህም አላችሁ፣ በዛም አላችሁ፣ እዛም አላችሁ፣ ግን ከምርጫ ውጪ ስልጣን የለም። አንዳንድ እኮ በምርጫ 2 ድምጽ ያገኘ ነው ሽግግር መንግስት የሚጮት የሚያሰማው። አሁን ኢንጂነር ይልቃል ቤተሰቦቹን ላልመረጡት ሰውዬ ነው። ሚስቱን አትመሰለኝ አንድ ድምጽ የሰጠችው፣ እሱንም ሚስቱ አትመስለኝም። እኔ በውሸት መታወቂያ ለራሱ 2ኛ ድምጽ ሰጥተው ሊሆን ይችላል፣ አይታወቅም። አንዱን ራሱን መርጦ ነው አሉ። 2 ድምጽ በምርጫ ያገኘ ሰው አሁን ሰልፍ መርጬ ሰልፍ አስመርጬ አማራጭ የፖለቲካ ሀሳብ አቅርቤ መንግስት ገለብጣለሁ የሚል ጨዋታ ይጫወታል። ኧረ እባክህ ሌላስ ብዙ ቦታ እንደዚህ አይነት ቀልዳል። እና እንዲህ አይነት ፖለቲካል ጨዋታችሁን አትጃጃሉ። ለሀገር መበጥበጥ፣ ለሀገር ሰላም ማጣት፣ ለሀገር ቀውስ ኢትዮጵያ ውስጥ ለተፈጠሩ ግጭትና ብጥብጦች ምክንያት የሆነን ፖለቲካል ኮዝ የፈጠሩ ሰዎች ናቸው። ምንም እንዳልተፈጠረ እጃቸውን በደም ታጥበው እጃቸውን በውሃ ታጥበው ከደም ንጹህ ነን ብለው እንደ ጲላጦስ የመጡት። ኧረ እባክህ ሌላስ እቺን ወጥ ከሽታዋ ነው የምንለያት። ማንንም አታሞኙ፣ የሚሞኙላችሁን አሞኙ። እዚህ ሰፈር የሚጃጃልላችሁም የሚሞኝላችሁም አካል የለም። እናያቸዋል። ያልሞከሩት የለም። በዚህ የሚደነግጥ መንግስት ያለ ይመስላችኋል። እና እነዚህ አሁን የተጠራሩበትን ዓላማ የሚያዋጣን እውነተኛ ንግግር፣ እውነተኛ የሰላም ምርጫና አማራጭ። የሰላም ምርጫና አማራጭ እናንተን አዝሎ 4 ኪሎ ማስገባት ግን አይደለም። የሰላም ምርጫና አማራጭ እናንተን ተሸክሞ ዙፋን ላይ ማውጣት ግን አይደለም። የሰላም ምርጫና አማራጭ ለእናንተ ጎብጦ ትከሻ ላይ መሸከምም ግን አይደለም። የሰላም ምርጫና አማራጩ እውነተኛ ንግግርን ማድረግ ነው። ቆም ብለን ካየን በዚህ ሰዓት የጠራ ለተለያዩ ችግሮች የጠራ መፍትሄ ያለው መንግስት እጅ ላይ፣ መንግስትን ያገለለ ህዝብን የገፋ በህዝብ የተመረጠን መንግስት ወደዛ ያደረገ ፖለቲካል መፍትሄ የትም እንደማያደርስ ያልገባቸው ሰዎች ከሆኑ ይሄን ያህል ዓመት ፖለቲካ ውስጥ ቆይተው አስቸጋሪ ነው። ያው አንዳንድ ሰው ያሸነፉ ምናን ይመስላችኋል። ለዚህ ነው ከጅል ጋር ትጣላ ደጋፊው ብዙ ነው የሚባለው። ከማይም ጋር ትጣላ አብሮት የሚሰለፈው ብዙ ነው። ምክንያቱም ይሄ ምንም ራሽናል አለመሆን፣ ዝም ብሎ ያለ ስሜት ብልህነት ዝም ብሎ መነዳትና ዝም ብሎ ጫጫታ መፍጠር ብዙ ዕውቀት የሚጠይቅ ነገር አይደለም። ብዙ ዕውቀት አይጠይቅም። ይሄ አሁን እነሱ የሚያደርጉት ነገር ብዙ ዕውቀት የሚጠይቅ ነገር አይደለም። ዝም ብሎ መገረድ፣ በተዋረድ ነው የመጣችሁ። በቃ ምንም ፖለቲካል ኮመን ጎል የላቸውም። ከዛስ መልስ የለም። ከዛስ የሚለው ላይ የሚታኮሱ ሰዎች ናቸው።
ከዛስ የሚለው ላይ ለግድያ እጅ የሚያወጡ ሰዎች ናቸው። ከዛስ የሚለው ላይ ለመፈነካከት ድንጋይ የሚወጣጡ ሰዎች ናቸውና በዚህም አላችሁ በዚያ በዛህም አላችሁ በዚህ ግን እንዴትም ተሆኖ የሚሻገር ሀገር ትሻገራለች፣ የምትቀጥል ሀገር ትቀጥላለች። አሁን ልደቱ አያሌው እነማን እስቲ ዝም ብላችሁ ይዋቸውና እስቲ እናየው የለ ሳብ አረጉ በእኛ ላይ ሊነዱ እስቲ እናየዋለን ታስቴዲየም መንገዱ ይላል የወሎ ሼህና እስቲ እናያቸዋለን የት እንደምትደርሱ የት እንደምትቆሙ ለማለት ነው። ነገራቸው ሁሉ ያስታውቃል፣ ድግሳቸውን ያስታውቃል። ያው የኢሳያስ ትእዛዝ እንዲፈጸም በተዋረድ በተሰጣችሁ ትእዛዝ መሰረት ከፍተኛ የሆነ እንትን ላይ ናቸው ያላችሁት። ይመቻችሁ ነው እንለው። እንግዲህ ሆድ ክፉ ነው፣ እሱ ተረተን ዝም ብለን ነው የምናየው። ሌላ የምንለው ነገር የለም። እንዲያ ነው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። የዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ እላለሁ የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ቸር ቆዩ።